ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው በደረሰው አደጋ በርካቶች ደብዛቸው መጥፋታቸው እየተዘገበ ይገኛል። በተከሰተው አሳዛኝ አደጋ ኢትዮጵያውያን የሚገኙባቸው ሲሆን ከ180 በላይ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች ድርጅት IOM አስታውቋል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እንላለን። ከአፍሪካ ቀንድ ጅቡቲ የተነሱ ስደተኞችን ያሳፈሩ ጀልባዎች ከየመን የባህር ዳርቻ አቅራቢያ ተገልብጠው በርካታ ሰዎች የደረሱበት እንዳልታወቀ የተባበሩት መንግስታት የስደተኞች ድርጅት አስታውቋል። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ አገራት ተነስተው የተሻለ ሕይወትን ፍለጋ ወደ መካከለኛው ምስራቅ እንዲሁም በባህረ ሰላጤው አገራት በሕገወጥና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞችን አሳፍረዋል ተብሏል። በጀልባዎቹ ላይ ተሳፍረው የነበሩትና ደብዛቸው የጠፋው ስደተኞች አብዛኞቹ ኢትዮጵያውያን መሆናቸውን አሶሺየትድ ፕሬስ ዘግቧል። ከየመን የባህር ዳርቻ ከመድረሳቸው በፊት የተገለበጡት ጀልባዎች መካከል አንዷ 31 ኢትዮጵያውያን ስደተኞችና 3 የመናውያን የጀልባው ሰራተኞችን አሳፍራ እንደነበር ተገልጿል። በዚህ አደገኛ ባህር በኩል በተደጋጋሚ ለመሻገር የሚሞክሩትና ቀደም ሲል በደረሱ አደጋዎች ሰለባ ከሆኑት መካከል በአብዛኞቹ ኢትዮጵያውያንና ሶማሊያውያን መሆናቸው ደግሞ ነገሮቹን አሳዛኝ ያደርገዋል። የዓለም አቀፍ ስደተኞች ቃል አቀባይ እንደተናገሩት የመን ባህር ዳርቻ ከመድረሳቸው በፊት የተገለበጡት ጀልባዎች ከተረፉት 2 ሰዎች ውጪ 181 ስደተኞችና 5 የመናውያን የጀልባዎቹ ሰራተኞች የደረሱበት አልታወቀም ብለዋል። የዜና ወኪሉ ጨምሮም በተመሳሳይ ጊዜ ሌሎች 2 ጀልባዎች ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው 2 ሰዎች ሲሞቱ ሌሎች ግን በነፍስ አድን ሰራተኞች በሕይወት መትረፋቸውን ዘግቧል። በጀልባዎቹ ላይ ተሳፍረው ከነበሩት መካከል ቢያንስ 124ቱ ወንዶች እንዲሁም 57ቱ ሴቶች መሆናቸው ታውቀዋል። አደጋው ከደረሰባቸው ጀልባዎች 2 የመናውያን የጀልባ ሰራተኞች በሕይወት ሲተርፉ ቀሪዎቹ ሰዎችና የጀልባዎቹ ሰራተኞች ሳይሞቱ እንዳልቀረና ነገር ግን እስካሁን በአደጋው ሕይወታቸው አልፏል ከተባሉ ሰዎች መካከል አንድም ሰው አልተገኘም ተብሏል። ዓለም አቀፍ የስደተኞች ተቋም አደጋውን አስመልክቶ ባወጣው መግለጫ ላይ እንዳመለከተው የሰዎች አዘዋዋሪዎች ወቅቱ ከባድ ንፋስና ከፍተኛ ማዕበል የሚከሰትበት በመሆኑ በጀልባ ባህሩን ማቋረጥ አደገኛ መሆኑን የተሰጠውን ማስጠንቀቂያ ችላ ብለው በመጓዛቸው አደጋው ደርሷል ብሏል። አደገኛ የአየር ሁኔታ ማስጠንቀቂያ ቢሰጥም አዘዋዋሪዎች በሰው ሕይወት ላይ ቁማር እየተጫወቱ ነው። የስደተኞችን ሕይወት ለመታደግ አስቸኳይ እርምጃ ካልተወሰደ ተጨማሪ የሰው ሕይወት መጥፋቱ ይቀጥላል ሲሉ በየመን የስደተኞች ኃላፊ ተናግረዋል። በአካባቢው ከዚህ ቀደም የደረሱት አደጋዎች በርካታ ኢትዮጵያውያንና ሶማሊያውያን መሞታቸው የሚታወቅ ሲሆን አሁን ደግሞ በደረሰው አደጋ ደብዛቸው የጠፋው ስደተኞች አብዛኞቹ ከኢትዮጵያና ሶማሊያውያን ናቸው ተብሏል። ኢትዮጵያውያንና ሶማሊያውያን ወደ ባህረ ሰላጤው አገራት እንዲሁም ወደ ሳውዲ አረቢያ በማቅናት በተለያዩ መስኮች ላይ ተሰማርተው የራሳቸውንና የቤተሰባቸውን ሕይወት መቀየርን ዓላማ አድርገው አደገኛውን ባህር ለማቋረጥ ይሞክራሉ። ነገር ግን ጥቂት የማይባሉ ከመነሻው በአደገኛው ባህር ጉዞ ላይ በሚገጥማቸው አደጋ ለሞትና ለጉዳት የሚዳረጉ ሲሆን ተሳክቶላቸው ባህሩን የተሻገሩት ደግሞ በሚያቋርጣቸው አገራት ውስጥ ለእስር፣ ለጥቃት፣ ለግዳጅ የጉልበት ሥራና ሌሎች አይነቶች ብዝበዛዎች ይዳረጋሉ። በተጨማሪም በርካቶች በሕገወጥ የሰዎች አዘዋዋሪዎችና በታጠቁ ቡድኖች አማካኝነት ለእገታና በግዳጅ ገንዘብ እንዲከፍሉ ይደረጋሉ። በባህርና በየብስ ላይ ሞትና ስቃይ በተደጋጋሚ የሚያጋጥምበት በዚህ የፍልሰት መስመር በሺዎች የሚቆጠሩ ሰዎች የሚፈልሱ ሲሆን
አይኦኤም እንደሚለው ባለፈው የአውሮፓውያን ዓመት ወደ የመን የተሰደዱት ከ60 ሺህ በላይ ስደተኞች መካከል 580 ሺህ ሴቶችና 100 ሕፃናትን ጨምሮ ከ3400 በላይ ሰዎች ሞተዋል ወይም የደረሱበት አልታወቀም ሲል ቢቢሲ ዘግቧል። በሌላ መረጃችን በአፋር ክልል አዋሽ ፈንታሌ ወረዳ በተደጋጋሚ ባጋጠመው ርዕደ መሬት ወይም መሬት መንቀጥቀጥ ከፍተኛ ጉዳት የደረሰበት የከሰም ስኳር ፋብሪካ በሺህ የሚቆጠሩ ሰራተኞቹን ማሰናበቱ ታውቋል። የፋብሪካው ሰራተኞች የተወሰነባቸው ውሳኔ ትክክል ያልሆነና አግባብነት የሌለው ሲሉ የወቀሱ ሲሆን ፋብሪካው ለሰራተኞቹ የስንብት ማስታወቂያ ከማውጣቱ በፊት ሌሎች አማራጮችን መመልከት ነበረበት ብሏል። የፋብሪካው ሰራተኞች ጨምሮም በስንብት ማስታወቂያው የተደናገጡ ሲሆን ውሳኔው አሁን ያለውን የኑሮ ውድነትና የጸጥታ ስጋት ግምት ውስጥ ያላስገባ ነው ሲሉ ለአሜሪካ ድምፅ ተናግረዋል። የአገሪቱን የስኳር ፋብሪካዎች በበላይነት የሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ ፋብሪካው ሰራተኞቹን ለማስቀጠል በሚያስችል ቁመና ላይ አይደለም ብሏል። የአገር አቀፍ እርሻና አግሮ ኢንዱስትሪ ሰራተኛ ማህበራት ፌዴሬሽን ደግሞ በሰራተኞቹ ላይ ስለደረሰው ጉዳትና በመጻኢ ዕድላቸው ላይ ከሚመለከታቸው ባለድርሻ አካላት ጋር እየተወያየ እንደሚገኝ ፌዴሬሽኑ ለአሜሪካ ድምፅ አስታውቋል። ክቡራትና ክቡራን ይህ የዛሬ ሚዲያ ነው። የአሁኑ መረጃችን ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልን በቀጣይ መረጃ እስክንገናኝ ድረስ ሰላም።